ሰላም ሰላም ውድ ፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው? ትንሽ ስላዘገዩት ይቅርታ እጠይቃለሁ። ኤኒሃው ሀያ ላይ ያለውን የፋርማሲ ኤግዛም ፕራክቲካል ወይም ፎርካስቲንግ የተደረጉ ጥያቄዎችን ነበር እየተመለከትን ነበር ነው በፓርት ዋን እና ፓርት ቱ ላይ ጥሩ ተመልክተናል ብዬ አስባለሁ። ኤኒሃው ግን ከእይታው አንጻር ላይክ ማድረጉ በጣም ዝቅተኛ ነው። በዛ ላይ በተጨማሪ ደግሞ አዲስ የሆናችሁ ለዚህ ለፋርማሲ አርኤክስ ፕላስ ሰብስክራይብ ያደርጋችሁ አይደለም ያላችሁ ሰብስክራይብ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። ሌላኛው ደግሞ ስትጨርሱ ደግሞ ላይክ እያደረጋችሁ እንድትወጡ ወይ ደግሞ ኮሜንት ካላችሁ ደግሞ ኮሜንት እንድታስቀምጡ ሀሳቤን እሰጣለሁ። ወደ ዛሬው ውይይታችን ንግባ። ዛሬ ትንሽ በተወሰነ መልኩ ወደ አይፒፒ እና አናዘር ኩዌሽኖች ላይ ነው ትንሽ ለማየት የምሞክረውና እንጀምራለን ወደ ዛሬው ጥያቄያችን ነው። የመጀመሪያው which excipient is a primary used lubricant ብሎ የሚያነሳው ፕራይመሪ ለሉብሪካንት የምንጠቀመው ኤክሲፒያንት የቱ ነው? እንግዲህ አክቲቭ ኢንግሪዲየንት አለ፣ ኢንአክቲቭ ኢንግሪዲየንት ሁለትም የምንጠራቸው አሉ። መድኃኒትን ፎርም ስናደርግ ማለት ነው። ዋና ኢንግሪዲየንቱ አለ፣ ልክ ደግሞ ዛሬ ደግሞ ኢንአክቲቭ ፎርም ያላቸው ኢንግሪዲየንቶች አሉና ለሉብሪካንት ሆኖ እዚህ ጋር የሚያገለግለን የቱን የሚለው ነገር ነው እዚህ ቦታ ላይ ጥያቄ ያነሳውና ላክቶዝ፣ ማግኔዥየም ስትሬት፣ ስታርች እንደ ፒ ብለን የምንጠራቸው አሉ። እዚህ ቦታ ላይ ባለመልኩ ምናነሳ የምንችለው ኦፕሽን ቢ ያለው መልስ ነው ቀለል ባለመልኩ ስንመለከተው። ነገር ግን እንደ ሪዝን ልናነሳ የሚያስፈልግ ሉብሪካንቶች ምንድነው? ሪዳክሽን ኦፍ ምንድነው ፍሪክሽን የሚያደርጉት ቢትዊን ታብሌት ኤንድ ላይ ድሪንክ ኦፍ ኮምፕሬሽን ኦፍ ኢንጀክሽን በሚደረግበት ታብሌት መካከል ላይ ያለው ነው። ላክቶሎስን ስንወስደው ዳሊዋንት ወይም ደግሞ ፊለር ነው የሚያደርገው። ስታርችን ስንመለከተው ደግሞ ዲስኢንቴግሬሽን ነው የሚያደርገው፣ ብሬክዳውን የማድረግ ነገር ስራ ይሰራል ማለት ነው። ፒቪፒ ነው ስናነሳ ባይንድ ነው የሚያደርገው፣ ላይክ ባይንደር ብለን የምንጠራቸው ነገሮች ናቸው እና እንደ አይፒፒ ላይ ኢንኤክሲፒያንቶች ናቸው። ያው የራሳቸው የሆነ ፋንክሽናል እንዳላቸው እዚህ ቦታ ላይ ያስቀምጥልናል ማለት ነው። ድራግ አድሚኒስትሬሽን ኢንትራቬንስሊ ሃዝ ባያቢሊቲ ኦፍ ብሎ የሚያነሳው ነው። በጣም ኢዚ የሆነ ጥያቄ ነው። እንግዲህ ባያቢሊቲውን አድሚኒስትሬሽን ኢንትራቬንስሊ ከሆነ ሁላችንም እንደምናውቀው ዴሪዝ ምን አለ 100% ነው፣ ምንም የሚያከራክር ነገር የለውም እና ባያቢሊቲ ለፍራክሽን ኦፍ ምን አድሚኒስትሬሽን ዶዝ ዛት ሪቺንግ ዘ ሲስተማቲካል ሰርኩሌሽን አንቼንጅድ በሆነ ወይ ማለት። ስለዚህ አይቪ ስንመለከታቸው ድራግ ኢንተርቱ ብለድ ስትሪም ዳይሬክትሊ የሚገቡት ኖ አብዞርቤሽናል ስቴፕ ኖ ፈርስት ፓስ ሜታቦሊዝም ዴርፎርም ነው ስንመለከት ዳይሬክት ነው። እነዚህ ነገሮች የምናገኛቸው ማለት ነው። ባያቢሊታቸው ሲስተማቲካል ሰርኩሌሽን ላይ ዳይሬክትሊ ኢንተር ያደርጋል ማለት ነው። ስለዚህ ብዙ ጊዜ ያው ሞስት 100% ባያቢሊቲውን ስንመለከተው ባያቢሊቲ ነው 100% አድሚኒስትሬሽን ሲደረግ ወደ ውስጥ ሲስተማቲካል ሰርኩሌሽን ላይ ሪች ሊያደርግልን የሚችለው ማለት ነው። ሌላኛው which dosage form mostly appropriate in oil liquid ነው። ኦይል ሊኩዊድ ብሎ የሚያስቀምጠው ነው ሲወታ ላይ የትኛው ነው በኦይል ሊኩዊድ ነው። እዚህ ጋር ነገራችን በጣም ልናወጣቸው የምንችላቸው ነገሮች አሉ። ኦይል ሊኩዊድ ነው እያለ ያለው ሶሊዶችን አይደለም። በነገራችን ላይ ለምሳሌ ታብሌትን ስናነሳ ሶሊድ ነው፣ ፓውደር ስናነሳ ላይክ ደግሞ ምን አይደለም ኦይሊ አይደለም ፓውደርንም ስንመለከተው ማለት ነው። ሰሚ ሶሊድ ብለን እንጠራቸዋለን ሳምታይምስ አፕል እና ሃርድ ጄላቲኑ ስንወስደው ከቃሉም የምንረዳው ነገር አለ በነገራችን ላይ እዚህ ቦታ ላይ። ስለዚህ ሶፍቱን ስናየው ኦይሊ ነው አፕሮፕሪየት ነው አዮሊ ሊኪድ ብሎ የሚያስቀምጠው ነው። ስለዚህ ሶፍት ጄላቲን ካፕሱሎች ኦይሊ የሆኑ ሊኪዶች እንደሆናቸው ማለት ነው ስፔሻሊ እዚህ ቦታ ላይ ስናነሳ። ስለዚህ ሶፍት ጄላቲን ካፕሱሎች ዲዛይን ስናደርጋቸውን ኦይሊ ፋስት ሶሉብል ኤንድ ሊኪድ ሜዲኬሽን ብሎ የሚያስቀምጣቸው ነገሮችን እዚህ ቦታ ላይ ያነሳልናል። ተጨማሪ ደግሞ ሃርድ ጄላቲኖችን ስናነሳ ሃርድ ጄላቲን ካፕሱሎች ዩዥዋሊ ፎርም ፓውደር ኤንድ ግራኑልስ ብለን የምንጠራቸው ናቸው። ለምሳሌ ቫይታሚን ሊሆን ይችላል፣ ፊሽ ኦይል ሊሆን ይችላል። ኮልብርን እንደ አስ ኤግዛምፕል ነው ያስቀምጣቸው እነዚህ። ግን ምንድናቸው ሃርድ በሆነ ወይ ነው ኦይል በሆነ ያሉ ልክ እንደነዛዛ ቦታ የምናስቀምጣቸው ማለት ነው። ሌላኛው ይሄ the major route of aspirin degradation ብሎ የሚያስቀምጠዋል። ሜጀር ሩቱን ነው እዚህ ቦታ ላይ የሚያነሳለን። ኦክሲዴሽን፣ ሪዳክሽን፣ ሃይድሮላይሲስ ኤንድ ፖቶላይሲስ ብሎ የሚያስቀምጣቸው ነገሮች
ኦክሲዴሽን ከኦክሲጅን ጋር ተያይዞ ባለው ነገር ነው። በነገራችን ላይ ሪዳክሽንም ራሱ ይቻላል። ፖቶላይሲስ ደግሞ አናዘር ፎርማት ነው እዚህ ቦታ ላይ። ነገር ግን ቦታ ላይ ጀነራሊ እናነሳ የሚያስፈልገው አስፕሪ ሪአክቲንግ ዊዝ ዋተር ኤንድ ብሬኪንግ ዳውን ኦፍ ኢንቱ ሳሊሲሊክ አሲድ አስዌላስ ደግሞ አሲቲክ አሲድ ነው። ስለዚህ ይህም ፕሮሰስ እናነሳው ምንድነው ፕሮሰሱ ምንድነው ስናነሳ ሃይድሮላይሲስ ነው። ሞይስቸራይዜሽን አልተሬትድ ዲግራዴሽን የማድረግ ነገር አለው እና እዚህ ቦታ ላይ ግን ፕሮሰሱ ስንመለከተው ሃይድሮላይሲስ ብሬክዳውን ኦፍ የሁለቱን ኮምባይን ያደረገው ነገር ስፔሻሊ ና ወተር ብሬክዳውን ኢንቱ ቱ ፎርም ነው። ዳት ሚንስ ሳሊሲሊክ አሲድ ኤንድ አሲቲክ አሲድ የሚለው ነገር እንመለከታለን ማለት ነው። አናዘር ዊች ቴስት ኢቫሉዌሽን ሬዚስታንስ ኦፍ ታብሌት ቱ አብዥ ብሎ የሚያስቀምጠዋለን። ዲሶሉሽን ቴስት፣ ዲስኢንቴግሬሽን፣ ፊያቢሊቲ ና ዩኒፎርሚቲ። ዩኒፎርምን ስናነሳ ኢንጀነራሊ ዩኒፎርም የማድረግ ቴስት ነው አይደል? ነገሩም ዩኒፎርምሊ ምን አድርጓል አታች ባይንድ አድርጓል የሚለው ነገር ቼክ እናደርጋለን። ስፔሻሊ ዲሶሉሽን ከሶሉሽኑ ጋር ተያይዞ ያለው የታብሌቱን እዚህ ጋር ሪዚስት የሚያደርግበት ነው። በነገራችን ላይ ዲስኢንቴግሬሽን ቴስት ቢ እና ሲ ላይ ያለው የተወሰኑ ነገሮች ሊያመሳሱ ይችላልበት። ጀነራሊ ቦታ ላይ ስናነሳ ግን ኦንሊ አንሰር ሊሆን የሚችለው ሲ ላይ ያለው ፊያቢሊቲ ቴስት ብለን የምንጠራው ነው። ስፔሻሊ እና ታብሌት ስትሬንግዙ ምን ያክል እንደሆነ ሬዚስታንስ ቱ ቺፒንግ በነገራችን ላይ ዲስኢንቴግሬሽን ስንል አለው ራሱን የቻለበት። እዚህ ቦታ ላይ ግን እንደ ኦፕሽናል ያልኳችሁ ትንሽ ሊያስጨንቀን የሚችለው ቢና ሲን ያልኳችሁ ከዛ አንጻር ነው። በትን ጀነራሊ ስንመጣ ግን ፕሮባቢሊቲ ሜዥርመንቶችን ስንመለከታቸው ሌዛን 1% አክሰፕት እነዚህ አክሰፕት ሉ ስናደርግ የሚችለው ሌዛን ከ1% በታች ከሆነና ምን አለ ታብሌት ስትሬንግዙ ነው ኢቫሉዌት አድርጎ ቴስት የሚያደርግልን። ሬዚስታንስ ቱ ቺፒንግ አለው። ሬዚስታንስ ቱ አብሬሽን ዱሪንግ ትራንስፖርት ታይም ላይ አብሬሽን የማድረግ ነገር አለ የሚለው ነገር አለ። ሌላኛው ዩዚንግ ኦፍ ሜዥር ዩዚንግ ፋይብሪላተራል ብለን እንጠራዋለን በስፔሻሊ ና ነገር ግን ፊያቢሊቲን ስንመለከት ብዙ ጊዜ ምንድነው ታብሌት ስትሬንግዝ ኤንድ ሬዚስቲንግ ቱ ሺፒንግ ብሎ የሚያነሳው ነገር እንድንመለከት ያስፈልጋል ማለት ነው። ቴስት ሊያደርግልን ኢቫሉዌሽን ወይም ሞኒተር ሊያደርግልን የሚችል ያንን ነው ማለት ነው። እዚህ ይሄ ፊያቢሊቲን ስናነሳ ስትሬንግዝ ኦፍ ታብሌት ነው። ዲስኢንቴግሬሽን ሃው ፋስት ታብሌት ብሬክ የሚያደርግበትን፣ ዲሶሉሽን ደግሞ ዲዞልቭ የሚሆንበትን በምን ያክል ነው ዲዞልቭ ስትሬንግዙ ነው እዛ ቦታ ላይ ታብሌቱ ፊያቢሊቲውን ስንመለከተዋል። ዲስኢንቴግሬሽን ብሬክ ዳውን ነው። ልክ እዚህ ቦታ ላይ ዲሶሉሽን ስንለው ከዲዞልቭ ጋር ተያይዞ ነው ሶሉሽን ፓርቱን ፎርሙላ ያለውን ነገር ነው የምንመለከተው ማለት ነው። ሌላኛው ስታንዳርድ አውቶክላቭ ኮንዲሽን ብለን የምንጠራው አለ። ስታንዳርድ የሆነ ማለት ነው 100 ዲግሪ ሴልሲየስ ፎር 30 ሚኒት። ሌላኛው 121 ዲግሪ ሴልሲየስ at 5 pace for 50 minutes and 116 degree Celsius for 2 hours and 118 degree Celsius for 1 hour ነው። እንግዲህ ራሱን የቻለ ምን አለው ስታንዳርድ አለው። ብዙ ጊዜ ይታወቃል ይሄኛው እና ቢል ያለው ኦፕሽን ነው እዚህ ቦታ ላይ የምንመለከተው 121 በ15 ፎር 15 ሚኒት ነው እና ብዙ ጊዜ እነዚህ ምንድነው ሳቹሬትድ የሆነ ስቲም አላቸው፣ ፕሬሸር አላቸው ስናነሳ ማለት ነው። ስለዚህ እዚህ ቦታ ላይ ስታንዳርድ የሆነው ኮንዲሽን ነው ስናነሳ 120 ዲግሪ ሴልሺየስን 15 ፔስ አለው 15 አፕ ቱ 20 ሚኒትስ ደግሞ ምን አላቸው ምን ለማድረግ ኪሊንግ ባክቴሪያ ስፖርስ ኤንድ ፈንጊዎችን ስንመለከታቸው ማለት ነው። ሌላኛው which drugs has ኤክስቴንሲቭ ፈርስት ፓስ ሜታቦሊዝም ብሎ የሚያስበው ኤክስቴንሲቭ በሆነ ወይ ናይትሮግላይሰሪን፣ ሄፓሪን፣ ጄንታማያሲን፣ ኢንሱሊን ብሎ ያስቀምጣል። ኢንጀነራሊ ግን ኤክስቴንሲቭ በሆነ ወይ እዚህ ቦታ ላይ ስናነሳ ብዙ ጊዜ ኦፕሽናል ኤ ላይ ያለውን መልስ ነው። ናይትሮግላይሰሪን እንደ ፈርስት ላይን አድርገው የሚያስቀምጣቸው ነገሮች አሉና ያን ነው እዚህ ቦታ ላይ የምናነሳው። ኢንጀነራሊ ግን እንድንመለከተው ካስፈለገ ናይትሮግላይሰሪን ራፒድ ሜታቦሊዝም አለ ዲሊቨር ላይ አፍተር ኦራሊ አድሚኒስትሬሽን ከተደረገ በኋላ። ግን መርሳት የሌለብን ነገር ምንድነው ሰብሊንጓል ነው። ብዙ ጊዜ ናይትሮግላይሰሪን መነሳት ያለብን። ስለዚህ ቢኮዝ ኦፍ ኦራል ቫይቢሊቲ ቬሪ ሎው ነው ጊቪንግ ሰብሊንጓል ስለሚሰጥ ማለት ነው። ስለዚህ በጣም ራፒድሊ ነው ወደዛ የመድረሱ ነው። ኮመንሊ ምን አላቸው ፈርስት ፓስ ድራጎች ናቸው ናይትሮግላይሰሪን፣ ፕሮፕራኖል፣ ሊዶኬን እና ሞርፊኖች እነዚህ ተብለው ፈርስት ፓስ ላይ ከሚመደቡ ናቸው ኮመን። ሌላኛው which dosage form of requirement of trial ብሎ የሚያነሳው ነገር አለ። ትራይል እንግዲህ ዶዜጅ ፎርሞች ሲነሱ ያው ታብሌት፣ ካፕሱል፣
ሲራፕ፣ ኢንጀክሽን ምናምን ዶዜጅ ፎርሞች ናቸው። በተለያየ ቢሆን እንደዛ ተብሎ ስለሚነሱ ማለት ነውና እዚህ ቦታ ላይ የትኛው ነው ትራይል የሆነው ነገር? ቀለል ባለ መልኩ ነው እንግዲህ የተለየ ነገር የለውም። ኢንጀክሽን እንደሆነ ሁላችንም እናውቃለን። ቢ ቀለል ካሉ አይፒፒ ውስጥ ከሚመጡ ጥያቄዎች ናቸው። ስፔሻሊ እና ሪዝን ስንመል ኢንጀክተብል ኖርማሊ ትራይል ናቸው፣ ቦዲ ቲሹ ላይ ናቸው። ኮንታሚኔሽን ምን ማለት ለመቀነስ ነው። ስፔሻሊ ሴፕሲስን፣ ፊቨር፣ እነዚህ ነገሮችን ሊያስከትሉ ስለሚችሉ እነዛ ነገሮች መቀነስ አለብን ስትራይል አድርገን ማለት ነው ነገሮችን መጠቀማቸው። therefore ኢንጀክሽን መስት ቢ ስትራይል እና ፓይሮጂን ፍሪ መሆን አለባቸው። ሌላኛው which excipient is commonly used? diluent, magnesium citrate, talc, lactulose and gelatin ብሎ ያስቀምጣል። ቅድም ያነሳቸው ነገሮች አሉ መጀመሪያው ላይ ጥያቄ ደን ስንመለከት ማለት ነው። ማግኒዥየምን ስናነሳ ምን ላይ ነው? ሉብሪካንት ላይ ነበር ያነሳ ነው። ስፔሻሊ ላክቱሎስን ስናነሳ ከተቀመጠላቸው አለና ቶታሊም ስንመጣ ዳሊዩት ብለን ስናነሳ የተቀመጠ ነገር ስናነሳ ኢንክሪዚንግ ኦፍ ታብሌት በልኪንግ ዌን ድራግስ ኳንቲቲስ ኢን ስሞል ከሆነ በልክ ለማድረግ ኮመን ዳሊዩቶች አሉ ከላክቱሎስ ውጪ። ማይክሮክሪስታል ሴሎስ የሚባል አለ። ዳይ ካልሽየም ፎስፌት ላይ የምንጠራቸው አሉ። ልክ የላክቱሎስ አይነትን ዳሊዩንት ደግሞ ቱ በልኪንግ የማድረግ ስራ ነው የሚሰሩት ማለት ነው። ስለዚህ ኤክሲፒያንቶችና ፋንክሽናቸውን ስንመለከት ቀለል ባለ መልኩ ነው። ቅድም አንስቸው ነበርና ላክቱሎስን ስናነሳ ምን አላቸው? ዳሊዩንት አላቸው። ፒቪፒን ስናነሳ ባይንድ የማድረግ ነገር አላቸው። ማግኒዥየም ስትሬት እንትን ሉብሪካንት አላቸው። ሶዲየም ስታርች ግላይኮኔስን ስናነሳ ደግሞ ዲስኢንትግሬሽን አለ። ሜቢ አልፎ አልፎ እነዚህ ነገሮች ስለሚመጡ ማለት ነው። ሌላኛው A pharmaceutical company discovered that the batch of aspirin tablets developing of vinegary-like odor during storage in a humid environment ብሎ አስቀመጠና እና አደረገኝ የሆነ ዲቨሎፕ አደረገ ቬንገር ላይክ የሚል ነገር ማለት ነው። ኦደር ያለው ሌላው which degradation reaction is mostly likely responsible this ነው። እንግዲህ ሞስት ላይክሊ የሚሉ ጥያቄዎች ደግሞ ብዙ ጊዜ ይመጣሉ። ሞስት ላይክሊ የተባለ ማለት ነው። ዲግሬዴሽን ሪያክሽን የፈጠረ የትኛው ነው ብሎ የሚያስቡት ኦክሲዴሽን፣ ሃይድሮላይሲስ፣ ሪዳክሽን ኤንድ ሪስቲሜሽን ብለን ያስቀምጠዋል። እና እዚህ ቦታ ላይ ቅድም ያነሳውላችሁ ነገር አስፕሪን በምን ላይ ነው ዲግራዴሽን ብለን ስናነሳ የወተሪ ፎርሙን ሰልሰሊክ አሲድ ወይ አሲቲክ አሲድ ብለን የጠራነው ነገር አለ። ስለዚህ በቀላሉ እዚህ ቦታ ላይ ሊነሳ የሚችል አንድ ነገር አለ። ሃይድሮላይሲስን ነው እዚህ ቦታ ላይ የምናስቀምጠው። ስፕሪን እንግዲህ ሪአክት ዊዝ ወተር አድርጎ ሰልሰሊክ አሲድ፣ አሲቲክ አሲድ ፕሮዳክሽን ኦፍ ካርትሪጅ ኦፍ ቬንገር ስሜል የማድረግ ነገር አላቸው ኦደራቸውን ስንመለከት ማለት። ስለዚህ ሞይስቸራይዜሽን አስሌት ሃይድሮላይሲስ መሆን አለበት የሚለው ነገር በኮንሰፕት ልንይዝ ያስፈልጋል ማለት ነው። ሌላኛው የፔሸንት ሪሲቪንግ ናይትሮግላይሰሪን ታብሌትስ ፎር አኪዩት አንጃይና the pharmacist instruction the patient to place the tablet under the tongue rather than swallow it. What the primary reason ብሎ የሚያስቀምጥ increasing renal clearance, avoiding first pass metabolism, increasing the protein binding and reduction of volume of distribution ብሎ ያስቀምጣል። ቅድም ስናነሳ ያለው ነገር አለ። ፈርስት ፓስ ሜታቦሊዝም ላይ በጣም ሀይ እንደሆነ ያነሳነው ነገር አለ። ፕራይመሪ ሪዝን ግን እዚህ ቦታ ላይ የተቀመጠለት ነገር ፋርማሲ ውስጥ ኢንስትራክት አደረገለት ፔሽንት አንደር ታንኪንግ ኦር ራዘር ዛን ደግሞ ስዋለው። ስለዚህ ዋት ይሄ ሪዝን ለምንድን ነው የሚለው ነገር ነው እዚህ ቦታ ላይ ዋት ሪዝን ብለን ስናነሳ ናይትሮግላይሰሪን አንደርጎቲንግ ኤክስቴንሲቭ ሄፓቲክ ፈርስት ፓስ። ስለዚህ ሰብሊንጓሊ ምን አላቸው? ራፒድ አብዞርቤሽን አላቸው። ዳይሬክትሊ ይተዳረጋሉ። ፋስት የሆነ አክሽን አላቸው። ስለዚህ አቮይዲንግ ፈርስት ፓስ ሜታቦሊዝም ያለው ነገር አቮይድ ለማድረግ ነው። ስፔሻሊ ሰብሊንጓሊ ዳይሬክት ወዴት ይሄዳሉ? ወደ ሊቨር የሚሄድ ቻንስ አላቸው ማለት ነው። ሌላኛው 63 ጥያቄ ሊደን ስንመለከት የሆስፒታል ፋርማሲ መስት ቢ ስተራይዝ ሂቲንግ ሴንሲቲቭ ኦፕታልሚክ ሶሉሽን ዊች ሜትድ ኢዝ ሞስት አፕሮፕሪየት አውቶክሌቭ፣ ድራይ ሂት፣ ፊልትሬሽን፣ ፍላሚንግ ብሎ ያስቀምጣል። ፍላሚንግ ብሎ የሚያስቀምጠዋል እና በየትኛው ሜትር ነው መስት ቢ ስተራይል መሆን ሂት ሴንሲቲቭ ኦፕታልሚክ ሶሉሽን ብሎ የሚያስቀምጠዋል። የትኛው ሜትር እንጠቀም ብለን ስናነሳ ፊልትሬሽን ነው። ቅድም እንዳነሳው የተነሳበት ቅድም አንስተነው ነበርና ፊልትሬሽን ሞስት ነው ይወጣል። ሂት ሴንሲቲቭ ፕሮዳክሽን ዲግራድ ዲዩሪንግ አውቶክላቪንግ። ስለዚህ ሜምብሬን ፊልትሬሽን ማድረግ ሪሙቪንግ ኦፍ ማይክሮ ኦርጋኒዝምስ አስያስ ደግሞ ዱ ናት ኤክስፖዚንግ
ፕሮዳክት ቱ ሂቲንግ ፊልትሬሽን በማድረግ ስራ በዚህ አይነት መንገድ ኖርማሊ እነዚህ ነገሮችን ለጠቀሜታ እናነሳለን። ስለዚህ እዚህ ቦታ ላይ ጥያቄውን ስንመለከተው ሆስፒታል ፋርም መስት መሆኑ አውስትራሊያ ሂት ሴንሲቲቪቲ ኦፕታልሚክ ሶሉሽን ዊች ሜትድ ነው አፕሮፕሪየትሊ በሆነ ወይ ነው ሜትዱ እዚህ ቦታ ላይ የሚያስቀምጥ። ስለዚህ ሜምብሬን ፊልትሬሽን ስናነሳው ሪሙቪንግ ኦፍ ማይክሮ አስዌላስ ደግሞ ዱናት ለእንትንም ለሙቀትም ሀይል ሆነ ሙቀትም ተጋላጭ እንዳይሆን ያደርገዋል ማለት ነው። ሌላኛው ታብሌት ፌልስ the variability testing in the losing of 3% of its weight after sampling. What is the most likely problem የሆነ የትኛው ነው? Excessive hardness, poor mechanical strength and rapid dissolution. Excessive variability ብላ የሚያስቀምጠው ነገር አለ እዚህ ቦታ ላይ ስናነሳ። ስለዚህ ፊያቢሊቲ ቴስት ስናደርግ 1% ብለን ያስቀምጥናቸው ነገሮች አሉ። ስለዚህ እዚህ ቦታ ላይ የትኛው ነው ሞስት ላይክሊ ሪዝን ብለን የምናነሳው ነገር አለ። ስለዚህ ፊያቢሊቲ ሪዛልቲንግ ኦፍ ነው እንግዲህ ሬዚስታንስ ስላስ ደግሞ ስትሬንግዝ ኦፍ ምን ታብሌት ብለናል። ስለዚህ አክሰቢሊቲ ሌዛን 1% ነው ሊሚትድ ያለው። ይህንን ስንመለከተው 3% ኦፍ ኢንዲኬሽን ኦፍ የመሰባበር ነገር ሜቢ ታይቶ ይሆናል እዛ ቦታ ላይ ስንመለከተው ማለት ነው። ከዛም አንግል ነው እዚህ ቦታ ላይ ያስቀምጥ። ስለዚህ ፑር የሆነ ሜካኒካል ምን አለው ማለት ነው ስትሬንግዝ አለው። ፌራቢሊቲም ስንመለከተው ከምን ጋር ነው ምን አይነቱ ብለናል ስትሬንግዝ ኦፍ ታብሌት ብለን አነስተናል። ያስፔላስ ደግሞ ሬዚስታንስ ኦፍ ቱ ቺፒንግ የሚለው ነገር ያነሳነው ነገር አለ። ለዛ አንሰሩ ቢ ላይ ያለውን ኦፕሽን እንመርጣለን ማለት ነው። ሌላኛው ፋርማሲስ ኖቲስ ኒፊዲፒን ታብሌት ዌር አክሲደንታል ስቶሪንግ ኢን ዳይሬክት ሰንላይት ዋት ዲግራዴሽን ፓዝ ዊዝ ሞስት ላይክሊ ነው። በነገራችን ላይ ይሄ ሰንላይት ብሎ ሲያነሳ እንደሚያነሳው ነገር አለ። ሁላችንም ሃይድሮላይሲስ፣ ኦክሲዴሽን፣ ፖቶላይሲስ ኤንድ ሪዳክሽን ብለን እናነሳቸው ነገሮች አሉ። ስለዚህ ሰንላይትን ስናነሳ ምን አለ ፖቶ የሆነ ብለን የምንጠራው ላይክ እንደነዚህ ነገር ልናስብ እንችላለን። ስለዚህ ኒፊዲፒን ሃይሊ ፖቶ ሴንሲቲቭ የሆነ ድራግስ ነው። ስለዚህ ኤክስፖዝ ያደርጋል። ሪዳክሽን ኦፍ ምን ያደርጋል ፖተንሲውን ይቀንሳል። ስለዚህ ፖቶላይሲስ የሚለው ነው እዚህ ቦታ ላይ ምናስቀም ሞስት ላይክሊ ፓዝዌት ነው። ፖቶላይሲስ ላይ ማለት በሂት ምክንያት ብሬክዳውን ያደረገ ነገር አለ ከዋናው ኢንግሪዲየንቱ ላይ ብለን የምናነሳው ነገር እዛ ጋር ይፈጥራል ማለት ነው። ስለዚህ ያ ማለት ምንድን ነው ኢፌክቲቭነሱንም የመቀነስ አቅም አለው። ስለዚህ ዛ አንሰሩ ቢ እዚህ ቦታ ላይ የምናነሳው ምንድን ነው ካላችሁ ፖቶላይሲስ እንደሆነ ያስቀምጥናል ማለት ነው። ሌላኛው ፔሸንት ሪሲቪንግ ዲዩሪንግ ዊዝ ቬሪ ላርጅ ኦፍ ዲስትሪቢሽን ብሎ ያነሳል። ቬሪ ላርጅ ኦፍ ዲስትሪቢሽን ዊች ስቴትመንት ሞስት ላይክሊ ትሩ ነው። ፔሸንቱ ሪሲቭ አደረገ ድራግ ቬሪ ላርጅ ቮሊዩም ኦፍ ዲስትሪቢሽን። ስለዚህ drug remain in the plasma, drug extensively distribution into the tissue, drug cannot be cross membrane, drug highly water soluble only ብሎ የሚያስቀምጠው ነገር አለ። ስለዚህ ከዚህኛው ውስጥ የትኛው ነው የሚለው ነገር ነው እንደናነሳ የሚያስፈልገን። ላርጅ የሆነ ቮሊዩም ኦፍ ዲስትሪቢሽን ሞስትሊ ድራግስ ሊቭስ ፕላስማ ኢንተር ደ ቲሹ ላይ ይገባሉ የሚለው ነገር ያስቀምጣል። ሪዝኑ ስናነሳ ለምሳሌ እንደ ዲጎክሲን ክሎሮኪል ብለን የምናነሳቸው ነገሮች አሉ። ስለዚህ እዚህ ቦታ ላይ ሞር የሆነ ምን አለው ቮሊዩም ካለው ወደ ምን ይገባል ወደ ቲሹ ይገባል ማለት ነው። ድራግ ስፔሲፊክ ዲስትሪቢዩሽን ኦፍ ኢን ዘ ቲሹ ፎርም ወደ ቲሹ ውስጥ ይገባል ማለት ነው። ሌላኛው ፎርሙሌሽን ኦፍ ሳይንቲፊክ ዌይ ቱ ኢንክሪዚንግ ኦፍ ዘ ዲሶሉሽን ሬት ኦፍ ፑርሊ ሶሉብል ድራግ መጨመር ፈለገ ስፔሻሊ ኢንክሪዚንግ ኦፍ ዘ ዲሶሉሽን። ስለዚህ ሬት ኦፍ ፑር የሆነ ሶሉብል ድራግ ነው ዊች ሞዲፊኬሽን ኢዝ ሞስትሊ ኢፌክት ነው ኢንክሪዚንግ ዘ ፓርቲክል ሳይዝ ዲክሪዚንግ ኦፍ ዘ ፓርቲክል ሳይዝ ኢንክሪዚንግ ታብሌት ዌይቲንግ ኢንክሪዚንግ ዘ ፓኬጂንግ እዚህ ቦታ ላይ እናስቀምጠው አንችልም። የታብሌት ዌይቱ ሳይሆን ጨዋታችን ከፓርቲክል ሳይዝ ጋር ነው። ስለዚህ ወይም ፓርቲክል ሳይዝ ኢንክሪዝ ዲሶሉሽን ኢንክሪዝ ኦር ሳምቲንግ ዲክሪዝ የሚለው ነገር እንድናስብ ያስፈልጋል። ሁለቱን ቦዝ አድርገን የምነሳው። ስለዚህ እዚህ ቦታ ላይ የመጀመሪያው እናነሳ የሚያስፈልገን ስሞለር የሆኑ ፓርቲክሎች ጊቪንግ ግሬት ሰርፌስ ኤሪያ ነው። ግሬት ሰርፌስ ኤሪያ ደግሞ ስናነሳ ምን አለው ፋስት የሆነ ዲሶሉሽን አለው። ስለዚህ እዚህ ቦታ ላይ ጀነራሊ ስናነሳ ምንድን ነው ፓርቲክል ሳይዙን በቀነስ ነው ቁጥር ፋስት የሆነ ዲሶሉሽን ሬት እናገኛለን ማለት ነው። ስለዚህ ስሞለር የሆነ ፓርቲክል ካለ ግሬተር የሆነ ሰርፌስ ኤሪያ እናገኛለን ማለት ነው። ሌላኛው እዚህ ቦታ ላይ የሚያነሳለን ፔሸንት አክሲደንታል ሪሲቪንግ ኦፍ ኤክስፓየርድ ኤፒኒፍሪን ኢንጀክሽን ዳት ሃዝ ተርኒንግ አት ፒንክ ይላል ዊች
ዲግራዴሽን ፕሮሰስ ሞስት ላይክሊ ኦከሪንግ እዚህ ቦታ ላይ ያጋጠመው ነው። እዚህ ቦታ ላይ እና ምን አድርጓል? ተለውጧል ነው አይደል? መድኃኒቱ ስንመለከተው ሀዝ ስታርቲንግ ቱ ኤክስፓየር ያደረገው ወደ ፒንክ ተለውጧል። ስለዚህ ይህም ፒንክ ስንመለከተው ምንድን ነው? የትኛው ዲግራዴሽን ነው? ሃይድሮላይሲስ፣ ኦክሲዴሽን፣ ፖቶላይስ እና ፖሊመራይዜሽን ብሎ ያስቀምጣል። ከእነዚህ ውስጥ ስናነሳ በቀላሉም የሚነሱ ነገሮች አሉ። ስለዚህ ኦክሲዴሽን ነው። ከለር ቼንጅ ኢንዲኬሽን ኦፍ ዲግራዴሽንስ ታት ሚንስ ሰስብሊቱ ኦክሲዴሽን ላይ ባለው ሲስተም ኦክሲዴሽን በሆነ ሁኔታዎች ውስጥ ወደምን ይለውጣል ማለት ነው። ከለሩ የተለወጠበትን ነገር እዚህ ቦታ ላይ ያስቀምጣል። ስለዚህ ይሄ ዲግራዴሽን ፕሮሰሱን ስንመለከተው ሞስት ሎክሊ ኦክሲዴሽን ላይ ነው። ሃይድሮላይሲስ ላይ ያነሳነው ነገር አለ። ፖቶላይሲስ ላይ ያነሳነው፣ ፖሊመራይዜሽን ደግሞ የተነሳበት ነገር አለ ማለት ነው። ስለዚህ ኢዝ ላይ ለአንሰሩ ቢ ቢል ያለው ይሆናል ማለት ነው። ሌላኛው 69ኛ ላይ ስንመለከት አን ኢንጀክተብል ሶሉሽን ኢዝ ኮንታሚኔትድ ዊዝ ኢንዶቶክሲን ብላ ኢንዶቶክሲን እንግዲህ አውተር ላይ ያለውን የምናነሳውና ዊች ቴስት ውድ ዲቴክቲንግ ኮንታሚኔሽን ቬሪያቢሊቲ ዲሶሉሽን ዛን ቴስት ኤንድ ሃርድነስ ቴስት ብላ ያስቀምጣል እዚህ ቦታ ላይ። ስለዚህ በቀላሉ እዚህ ጋር የተቀመጠልን ነገር አለ። ላን ቴስቶች ናቸው፣ ስላይትሊ ናቸው። እንደዚህ ዲቴል ላይ ገቡ ይችላሉ፣ ግን ጀነራሊ እንድንመለከታቸው ነው ስለፈለኩ ነው ወደዚህ የገባሁት። እና ላን ቴስት የሚለውን ዲቴክቲንግ ኦፍ ባክቴሪያል ኢንዶቶክሲቲ ላይክ አተር ውጭ ላይ ባለው ነገሮች ላይ ነው ስፔሻሊ። እና ይህነዛ ምንድን ነው በላን ቴስት ነው ቼክ ልናደርግ የምንችለው፣ ሃርድነስ ቴስት አይደለም። ቬሪያቢሊቲም እንደምን ቴስት እንደሚያደርገን፣ ዲሶሉሽን ቴስት ደግሞ ምን እንደሚሰሩ አይተመልክተናል። እና ከዛ ውጭ ያለው ላን ቴስት ብለን የምንጠራው ማለት ነው። እሱ ደግሞ ምንድን ነው ዲቴክቲንግ ኦፍ ባክቴሪያል ኢንዶቶክሲን ብለን የምንጠራቸው ማለት ነው። ሌላኛው ላስት የሆነው ጥያቄያችን ነው በዚህ በፓርት ላይ ነው። የሆስፒታል ፋርማሲ ሪሲቪንግ ፓውደር አንቲባዮቲክስ ሪኳሪንግ ስተራላይዜሽንስ ዊች ሜትድ ኢዝ ፕሪፈረብል? የትኛውን መርጣል ነው ስተራላይዜሽን ለማድረግ? አውቶክሌቭ፣ ድራይ ሂት፣ ቦይሊንግ ኤንድ ዩቪ ራዲዬሽን ብሎ ያስቀምጣል። ከእነዚህ ውስጥ የትኛው ነው ፓውደሩ ነው ሪሲቭ ያደረገ? ስለዚህ ስተራላይዜሽን ነው የምንፈልገው። ስለዚህ አንሰሩ ቢ ሊሆን የሚችለው ድራይ ማድረግ ነው። ስተራላይዝ ስናነሳ ድራይ ሂት ነው፣ ከሂት ጋር ተያይዞ ነው። ስለዚህ ሪዝን ድራይ ሂት ሲዩተብል ፎር ፓውደር ኦይል እና ግላስዌር ብለን እንደምንጠራቸው ምንድናቸው? ሲዩተብል ነው። በነገራችን ላይ ምን ለማድረግ ስተራላይዜሽን እዚህ ቦታ ላይ ሲያነሳል በየትኛው ሜትር ነው ፐርሎ የሚመረጠው? ሪኳየር አድርገ ምን ስተራላይዜሽን ሆስፒታል ፋርማሲ ፓውደሩን ከተቀበለ በኋላ ነው። ስለዚህ ድራይ ሂት ሱተብል ፎር እነዚህ ነገሮች አሉ፣ ፓውደር ኦይልስ እና ግላስዌር ብለን የምንጠራቸውን እዚህ ቦታ ላይ ያስቀምጥናል ማለት ነው። እዚህ ፓርት ላይ የነበረው ጥያቄ ይሄን ይመስላል። ወደ ፓርት 4 እንሄዳለን ማለት ነው በቀጣዩ